ለዚህ ያበቃን አምላክ አይደለ? ጓደኞቻችን ተሰውተውብናል፣ ጓደኞቻችን ቆስለውብናል አይደለ? እኛ ግን እግዚአብሔር ቆስሎ ደግሞ እንደዚህ ቁጭ ብለን እየተነጋገርን ነው። እሺ እኛ አሁን የፈለግናችሁ እናንተ ጋር መነጋገር ያለብን ሀቅ አለ። እኛ የምንታገለው የእውነት ትግል ነው ብለን ሰላሰብነ እናንተም የኛን ሐሳብ እንድትይዙ ነው። እኛ የምንታገለው የእውነተኛ ትግል ነው። ትግላችን ደግሞ የተነሳነበት ዓላማ አለና ብሔርን ለመጨፍጨፍ አይደለም፣ ሰው ለመግደል አይደለም፣ ለማሳደድ አይደለም፣ ለማሰር አይደለም፣ ለመግረፍ አይደለም። እኛ የምንታገለው ነፃነታችንን ለማወጅ ነው የምንታገለው። ነፃነታችንን ለማወጅ ስንታገል በተወለድንበት ሀገር ኦፕሬሽን ተሰርቶብን በተወለድንበት ሀገር እንዳንኖር ተደርገን ነው። ለምሳሌ መከላከያ ሰራዊት የመከላከያ ሰራዊት ገጸ ባህሪያት ዳር ድንበር ማስከበር ነው አይደለም? ዳር ድንበር ማስከበር ነው አይደለ? እናንተ እየተዋጋችሁት ያላችሁት ግን ዳር ድንበር ላይ ነው አይደለም አይደለ? የት ነው የምትዋጉት? አማራ ክልል ላይ ነው የምትዋጉት። አማራ ክልል የምትዋጉት እኛ ኢትዮጵያዊ አይደለንም እንዴ? ኢትዮጵያዊ ከሆነ ለምን ትወጉናላችሁ? ለምን ትገሉናላችሁ? ለምን ታሳዱናላችሁ? ለምን ታስሩናላችሁ? ለምን ትገርፉናላችሁ? ስትገቡ ምን ተብላችሁ ነው የምትገቡት? አማራን ምን አርጉት ነው የምትባሉት? አምቦ አልመጣንም፣ ወለጋ አልመጣንም፣ አርሲ አልመጣንም፣ አርባ ምንጭ አልመጣንም፣ ወላይታ ሶዶ አልመጣንም፣ አፋር አልገባንም፣ ትግሬም አልገባንም። የት ነው ያለነው እኛ? አማራ ክልል ነን አይደል? ነን አይደለንም? አማራ ክልል ከሆነ ካልመጣንባችሁ መጥታችሁ የምትገሉና ለምን እንደሆነ ይዟችሁ የሚመጣው አካል ምን እያለ ነው የሚልካችሁ እናንተ? እኛ የትኛውንም ብሔር መግፋት አንፈልግም፣ የትኛውንም ብሔር መግደል አንፈልግም። ብሎም ደግሞ ይሄን ውጊያ ስናደርግ ደግሞ የኢትዮጵያ ወጣት እየተቀነሰ እንደሆነ እናምናለን። እኛ ሊያጠፋና የወጣ ወጣት እኛ የምናጠፋው ወጣት የማን ወጣት ነው? የኢትዮጵያ ወጣት ነው አይደል? የኢትዮጵያ ወጣት ነው አይደል? ታዲያ እርስ በርስ እንድንበላላ የማንን ስልጣን እያስጠበቃችሁ ነው እናንተ? የማንን ነው የምታስጠብቁት? ለኢትዮጵያ ነው የምታውቁት? አሁን ለአብይ አህመድ ነው እናንተ የምትዋጉት? ለማን ነው? ለአብይ አህመድ እንጂ ለኢትዮጵያ አይደለም። ለኢትዮጵያ ብትሆኑማ እኛም ኢትዮጵያዊ ነን። የኛን ጥራት ትመጡልን ነበር። የአማራን ጥራት ትመጡለት ነበር። ቤተ መንግስት እንሄዳለን። ወደ ቤተ መንግስት ውጊያ ጀመርን። እኛ እኮ እዚህ ወተወለድንበት ሀገር እኮ ነው ቁጭ አልን። አትንኩን እኮ ነው ሀሰፈራችን እኮ ነው ቁጭ አልን። መጣችሁብን። ስትመጡብንም ደግሞ እኛ አልመጣንባችሁም። መከላከያ ሰራዊት ኦፕሬሽን ሰርቶ ተወልደን ባደግንበት ሀገር በጫካ በተቀመጥንበት ብርድና ዝናብ በሚመጣና ፀሐይ በሚፈራረቅብን በር በለጋ በደሳሳ ጎጆ ተኝተን እንኳን እንዳናደር አደረጋችሁ ነው። በር በለለው ጎጆ አጫካው ውስጥ ምግብ አለለው ከተራራው ላይ ተኝተን እንዳናደር ትመጡብናላችሁ። ጥፋቱ የማን ነው? የኛ ጥፋት ነው? የማን ጥፋት ነው? እኛ እኮ ይሄ ሁሉ መከራ ሆኖብናል። ወደ መከላከያ ሰራዊት ኦፕሬሽን ሰርተን ሄደን ገጥመናችሁ መተናችሁ አናውቅም። መከላከያ ሰራዊት ጽንፈኛውን አጠፋለሁ እያለ ወደኛ ሲመጣ ብቻ ነው መንገድ። ኦፕሬሽን ስንሰራማ ተያየን። ኦፕሬሽን ስንሰራ አብይ አህመድ የሚያምንባት ማናት የነበረ 12ኛ ናት አይደል? 12ኛ ናት አይደል? 12ኛ ግን አሳረኛው ፋኖ ምን አረጋት? ማረካት አይደል? አሁንም የምንነግራችሁ አብይ አህመድ በግልጽ የምንነግራችሁ አብይ አህመድ ምርኮኛ የለኝም እያለ ነው። ታየ ቦጋለን ታውቁታላችሁ። ታየ ቦጋለ ምርኮኛ የለም። ወልዲያ ውጊያ ላይ የሻቢያን ጄኔራሎች ማረክናቸው፣ የህወሓትን ሰራዊት 250 ምናምን ሰራዊት ማረክናቸው ብሎ በቲክቶክ እየለቀቀ አብይ አህመድ ምርኮኛ የለኝም ካለ እናንተ የማን ምርኮኛ ናችሁ? የማን የአብይ ምርኮኛ ሆናል እንዴ? ማን ነው የማረካችሁ? ፋኖ ማለት ነው። ፋኖ ግን አንገላቷቸዋል፣ መትቷቸዋል፣ ሰድባቸዋል። ፋኖ ምናልባት ከማረከ በኋላ የምናበላው ስለሌለን ግን ላናበላችሁ እንችላለን። ርቧችኋል አይደለ? አራባችሁም አይደለ? ማን ነው ያበላችሁ? የአማራ ህዝብ ነው ያበላችሁ። የአማራን ህዝብ አያችሁት? ግን ልጆቹን ገላችሁበት።
ልጆቹን አስራችሁበት ልጆቹን በተወለደበት ሀገር እንዳይቀመጥ አርጋችሁት አሳዳችሁት መፍታችሁት ደፍራችሁበት የደፈረም ሰራለ ማለት ነው። የደፈረም አለ መከላከያ ሰራዊት የደፈረም አለ። ስለዚህ ደፍራችሁበት ገላችሁበት አስራችሁበት አማራ ግን ምን እያደረገ ነው? አዙሮ እያበላ እያጠጣ ነው አይደል? ታዲያ ይሄ ህዝብ ምን ጥይት ለዚህ ህዝብ ጥይት ይገባዋል እንዴ? ለአማራ ህዝብ ጥይት ይገባዋል? ለአማራ ወጣት ጥይት ይገባዋል? አዎ በዚህ ልክ ነው አማራ በስነ ልቦና የታነጸ የሰው ልጅ የሚያከብር የሚያበላ የሚያጠጣ የሚያሳክም የሚቀብር ነው አማራ እንጂ እዚች ከተማ ላይ ወንዳይ ከተማ ላይ የተሰራው ታውቃላችሁ አለ ወንዳይ የተሰራን ታውቃላችሁ አይደል? በዛ ልክኛ ግን አጸፋ እንመልሳለን። ይሄ ነው እናንተናኛ ሊያግባባን የሚችለው። ለምሳሌ የሲቪል አስተዳደር አለ እናንተ ጋር መጥቶ እዚህ መላስ ሲነግራችሁ ፋኖ ነው ይሄ ምን ሲላችሁ ምናምን የነበረ አመራር አለ አይደል? እዚህ አብይ አህመድ አሁን አድኖተን አላደነው ማለት ትቶት ነው አለ ሄደው እነሱም የወጣቸው ነው። እነሱ ግን የኛ ወንድሞቻችን ናቸው። አብረን የተዛመርነ ያክስት ያጎት ልጅ የሆነ እርስ በርሳችን እንድንባላ እነሱን ተጠቅማችሁ እናንተኛን እንድገሉ አብይ አህመድ የሰራብን ሴራ ነው። ይሄን ሴራ እናከሽፈዋለን አይደል? በሞራል ግለጣ አብይ አህመድ ኦሮሚያ ክልልን የስልጣን መጠበቂያ ለማድረግ የመጣችሁት የኦሮሚያ ክልል ምርኮኞች እዚህ ከአማራ ክልል ትበልጣላችሁ አይደል? ለምንድን ነው የኦሮሚያ ክልል ወጣት እያመጣ እዚህ የሚያስጨርሰው? የኦሮሚያ ክልል ወጣት በብዛት መጥቶ አማራ ክልል ላይ ከማታውቁት መሬት ላይ 3 ክንድ መሬት የምትቀበሉት ለምንድን ነው? ለኢትዮጵያ የምትታገሉ ከሆነ ሱዳንን፣ ኤርትራን፣ ጅቡቲን ነበር አይደል የምንታገለው? ታዲያ አማራ ክልል ውስጥ መጥታችሁ የምታውቁት የኦሮሚያ ክልል እናት የላችሁም አባት የላችሁም እንዴ? አክስት አጎት የላችሁም እንዴ? የሚመክር የላችሁም እንዴ? ታዲያ የሚመክር ካለ ለአብይ አህመድ ወንበር ተብሎ የምትታገሉት እናንተ ለኦሮሞ ነው እንዴ? ለኦሮሚያ ክልል ነው የምትታገሉት? ለማን ነው የምትታገሉት? ለኢትዮጵያ ከሆነ አማራ ኢትዮጵያ አይደለም እንዴ? ኢትዮጵያ ነው እርግጠኛ ናችሁ? ታዲያ ኢትዮጵያ ከሆነ ለምን ትመክታላችሁ? ማን ነው የላካችሁ? አብይ አህመድ። ስለዚህ የምትታገሉት ለኢትዮጵያ ሳይሆን ለማን ነው? ለአብይ አህመድ። ለአብይ መታገል ይጠቅማል አይጠቅምም? አይጠቅምም አይደል? ስለዚህ አብይ አህመድን እንጥለዋለን አንጥለውም? በሞራል ግለጻ ይሄን እምላችሁ እያስገደድኳችሁ ነው ወይስ በመብታችሁ? በመብታችሁ ነው። ፋኖ አስገድዶ በሉልኝ አይልም። ፋኖ አስገድዶ ሰላማዊ ሰልፍ አያስወጣም። ፋኖ አስገድዶ ተናገሩልኝ አይልም። አንተ እንድትናገር የሚያደርግ ግን ከልብህ ውስጥ ያለው ከአይምሮ ውስጥ ያለው የተሰዉት ጓደኞችን የወደቁትን የቆሰሉትን እናት አባትና እህት ወንድሞችን ተመጥተህ በማታውቀው ተራራ ጫንቋችሁ አልጨነቃችሁም? በማታውቁት ተራራ ስትሞቱ ጫንቋችሁ አልጨነቃችሁም? ታዲያ በማታውቁት ተራራ ለመውደቅ አብይ አህመድ ከዚህ በኋላ ይሸውዳችኋል? አይሸውዳችሁም? ግልጽነት አስጠው ደብዳቤ በዚህ ልክ እናንተም እኛም ብለን የአማራን ወጣት አድነን የኢትዮጵያን ወጣት እናድናለን አናድንም? እናድናለን። አለ እንዴ? ደቡብ ላይ አለ እንዴ? ሶማሌ ላይ አለ እንዴ? አፋር ላይ አለ እንዴ? የት ነው ያለው ጦርነት? አማራ ክልል አለ። የአማራን ወጣት እናድናለን አናድነው? እናድናለን አይደል? አማራ ካራነ በኋላ ኢትዮጵያ እናድናታለን አናድናታለን? የፋኖ ትግል አማራን ነፃ አውጥቶ የሰው ልጅ ሰው በመሆኑ ብቻ ተከብሮ ሰርቶ በልቶ ጠጥቶ እንደፈለገ ተኝቶ ነገን እንዲያስብ የሚያደርግ ተስፋ ያለው ትግል ነው የፋኖ ትግል። በደንብ እንዲገባችሁ ሰውን ዝም ብሎ መግደል የማይፈልግ እግዚአብሔር የሰራውን ነፍስ ማን ነው የሚወስደው? ፈጣሪ ነው አይደል? እናንተ የኛን ነፍስ ልትወስዱ መጣችሁብን። ያለ ቀናችን ልትገሉን መጣችሁ። ያለ ቀናችን አማራን ልታሳዱት መጣችሁ። የአማራን ወጣት ያለ ወቅቱ ልትገሉት መጣችሁ። ታዲያ ፈጣሪ የሚወስደው ከሆነ ለምን ነፍሳችንን ትወስዳላችሁ?